ዛሬ ቅዱስ ገብርኤል ምን አድርጓን ነው የምንለው? ምን አድርጓን ነው የምንለው? ሰለስቱ ደቂቅን ምን ብሏል? ከምን አውጥቷል? ከምን አውጥቷል? ከእሳት አውጥቷል እንላለን። መቼ? ዓለም ከተፈጠረችበት ጊዜ ጀምሮ፣ ቃየልና አቤል ከጀመሩበት ጊዜ ጀምሮ፣ ወይም በመግቢያችን እንደነገርኳችሁ ጸቡን ሳጥናኤል ከጀመረው ጊዜ ጀምሮ ዓለም ላይ ጸብ አለ። አንዱ አንዱን ይማርከዋል፣ አንዱ አንዱን ይገለዋል። የአንዱ ሀገር ሰው የአንዱን ሀገር ይዘርፋል፣ ይወራል፣ ይወስዳል። በዚህ ልማድ ባቢሎናውያን እስራኤልን ወይም ኢየሩሳሌምን ከበው ዘርፈዋት ነበር ማለት ነው። ሰዎቹንም ማርከው ወስደዋቸው ነበር። በዚህ ምክንያት ባቢሎን ወርደው ከነበሩት ሰዎች መካከል አናንያ፣ አዛርያ፣ ሚሳኤል እነዚህም አሉበት ማለት ነው። ማን ማን ናቸው ያልኳቸው? አናንያ በሉ እስኪ ድገሙ። ቀጥሎ ሚሳኤል፣ ዳንኤልም አለ ማለት ነው ነበሩ። ወአመ አሰርቱ ወሰመንቱ ዓመተ መንግሥቱ ለናቡከደነጾር ገብረ ምስለ ዘወርቅ ንሁ ናቡከደነጾር በነገሰ በ18ኛው ዓመት ቁመቱ 60 በእመት 60 ክንድ ወርዱ ደግሞ 6 ክንድ የሆነ የወርቅ ምስል በባቢሎን አውራጃ ዱራ በሚባል ሜዳ ላይ አቆመ ይላል። በየት አቆመ? በባቢሎን አውራጃ ምን አቆመ? ጣዖት አቆመ። ምን አቆመ? ተናገሩ። ምን አቆመ? የወርቅ ነው ደግሞ ማለት ነው። አቆመውና ሁሉም እንዲሰግድ ይናገራል። ያልሰገደ ዘኢሰገደ ወዘኢተጋነየ አሚሃ ይወድህዎ ውስተ እሳት ዘይነድድ ትንቢተ ዳንኤል ምዕራፍ 3። ለዚህ ለጣዖቱ ያልሰገደውን ሰው ያን ጊዜ ወደሚነድ እሳት ያስገቡታል፣ ወይም ደግሞ ያስገቡት የሚል አዋጅ አውጆ ነበር። ያልሰገደ ወዴት ነው የሚገባው? ወዴት ነው የሚገባው? ወደ እሳት ይወረወራል ማለት ነው። የቃለ ቀርኑ ድምፅ ተሰማ፣ እንዲሁም የማሲንቆው ድምፅ ተሰማ፣ ስገዱ የሚለው ማለት ነው። ሁሉም ሰው ሲሰግድ እነ ዳንኤል፣ እነ አናንያ፣ እነ አዛርያ፣ እነ ሚሳኤል ግን ለዚያ ጣዖት ሳይሰግዱ ቀሩ። ሰማችሁ? ሰምታችሁኛል? ለጣዖቱ ሰገዱ ብያለሁ? ሰገዱ ብያለሁ ወይ? አልሰገዱ። ለጣዖቱ አልሰገዱም። ግን ምንም የሚል አዋጅ ነው ያለው። ያልሰገደ ወዴት ይገባል? ወዴት ይወረወራል? በቃ ለጣዖቱ ሳይሰግዱ ሲቀሩ ወደ እሳት እንደሚወረወሩ ያውቃሉ አያውቁም? ያውቃሉ። እሳቱ ተነደደ። በአጭሩ ሰለስቱ ደቂቅ ወደ እሳቱ ተወረወሩ። ወደ እሳቱ ከተወረወሩ በኋላ ሁላቸውም እየቆሙ በእሳቱ መካከል አምላካቸውን ይጠይቃሉ፣ ይጸልያሉ። እሳት ብቻ አይደለም ጉድጓድም ነው የተወረወሩት። ወደ እሳቱ ብቻ ሳይሆን ወደ እሳቱም ጉድጓድ ጭምር ነው ማለት ነው። በዚያ ውስጥ ሌላ ሰው የለም። በዚህ ሀገራቸው አይደለም። ቅርብ ቤተሰብ የለም። ቅርብ ቤተሰብ ባለስልጣን የለም። እባክህ አድነኝ፣ እባክህ አባቴ፣ ወንድሜ፣ ባለስልጣኑ ቤተሰቤ ስማኝ የሚሉት ቤተሰብ አልነበረም። ተወረወሩ። ከተወረወሩ በኋላ ወወረደ መልአከ እግዚአብሔር ውስተ እቶን ወዘበጦ ለነበልባለ እሳት ወረሰዮ ከመነፋስ ቆሪር ነው። ቅዱስ ገብርኤል ወረደ። ቅዱስ ገብርኤል በሉ ወረደ። እሳቱንም መታው። እሳቱም እንደ ነፋስ እንደ ውሃ ቀዘቀዘ ይላል። እንደምን ቀዘቀዘ? እንደዚህ ነው። ሰው ለእውነት ሲቆም፣ ለእምነቱ ሲቆም ጊዜ ያልፋል፣ ስልጣን ያልፋል፣ ተፈሪነት ያልፋል፣ ጉልበት ያልፋል፣ አምባገነንነት ያልፋል፣ ተደማጭነት ተወዳጅነት ያልፋል። እግዚአብሔር ግን ይቀጥላል። እግዚአብሔር ይኖራል። እውነት ይቀጥላል። ሃይማኖት ይኖራል ማለት ነው። ሰለስቱ ደቂቅ ያሳዩን ይህንን ነው። ቅዱስ ገብርኤልን ያወረደው የናቡከደነጾር ስልጣን ሳይሆን በእሳቱ ውስጥ የወደቁት የሰለስቱ ደቂቅ እምነት ነው። ቅዱስ ገብርኤል ዛሬ እቶነ እሳት ውስጥ ያልገባል እንዴ? ዛሬ ያልገባል? እሳት ያልነደደበት አለ? እሳት ማለት እሳት ብቻ ነው። ነገርስ እሳት አይደለም? እሳት አይደለም? ጭንቀትስ እሳት አይደለም? አለመስማማት እሳት አይደለም? ሰላምን ማጣት እሳት አይደለም? ከወንድም ከቤተሰብ አለመግባባት እሳት አይደለም? ገብርኤል ሰላም እንዲያደርገው እንደ አናንያ መሆን፣ እንደ አዛርያ መሆን፣ የናቡከደነጾርን ትምክህት አለመፍራት፣ በስልጣኑ ምክንያት አምላኩን አለመተው ቅዱስ ገብርኤልን ያወረደው ይሄ ነው።
የናቡከደነጾር ስልጣን የማያቆመው ምስሉን ነው ማለት ነው።